ወይዘሮ ዝናሽና ዳግም ተፋጠጡ። ዳግም በአንተ ምክንያት ነው ህይወቴ እንደዚህ ሁሉ የሆነው አለችው። ዳግምም ደግሞ በእኔ ስበብ ታረጊያለሽ፣ ከመጀመሪያው የሚጸጽተኝ ምን እንደሆነ ታውቂያለሽ፣ ከአንቺ መወለዴ ነው። ጭራሽ ደግሞ ትቆጣኛለህ። እኔ አልተቆጣውሽም፣ ይነደኛል። አምራን ልጅ ሚስጥር ገብቷል። ማነው የነገራት? ያቺ ኑሐሚን ናት አይደል የነገረቻት? ኑሐሚን የሆነ ነገር ሲሆን ኑሐሚን የሆነ ነገር ሲሆን ኑሐሚን ነው አይደል የምትይው? ኑሐሚን ምንም አላደረገችሽም። አምራንን ናሆምን ካላገባሽ ኑሐሚን ለማግባት ካልፈቀድሽልኝ እኮ ነው የምትለኝ። ከዚህ በኋላ ራስሽ ተወጪው። ከአምራንና ከኑሐሚን የሚያገባኝ ነገር የለም። እሱን ራስሽ ተወጪው። እየተቆጣኸኝ ነው። ችግሩ ሁላችንም ጋለ። ችግሩ እንዳንቺ ስለማናማረር ነው። እንደዛ ነው? አዎ። አሁን አቶ ላይኩን ውስጥ እንዳለ ሳታቀቀርተ ነው ስለመወለድ የማታወራው። ይኑር አይኑርን ያላቅልሽም እባክሽ። የኔ አባት እስር ቤት ሊገባ ነው። አንቺ ማያሳስብሽ የሰርግ ነገር ያሳስብሻል ብሎ እንግዲህ ወይዘሮ ዝናሽን እንቅጭንቅጯን ነግሯታል። ዳግም ማለት ነው። አንቺ እሱ ስላገባት እናድጃለሽ አይደለ? እኔ ገና ኑሐሚንን አግብቼ ከዚህ ቤት ይዣት እመጣለሁ። ቀስ ብዬ እኔ ላይኩን ሁሉንም ነገር አስረዳዋለሁ። እስከ መቼ የተደባበቀ እንኖራለን አላት ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ላይክ እና ሸር ሰብስክራይብ በማድረግ ቤተሰብ ሆኑኝ፣ አበረታቱኝ። በሌላ በኩል እንግዲህ አምራንና ኑሐሚንን እራት ጋብዤ ከዚህ ምን እንደሚሰማት አምራን ስትመጣ ከዚህ ቤት ኑሐሚንን ምን እንደሚሰማት ማየት እፈልጋለሁ። አቶ ላይኩን እንዴ አንቺ ሴትዮ ጤነኛ ነሽ እንዴ? ምን አመጣው ኑሐሚንን እዚህ ጋር እራት መጥራት ምን አመጣው? አንቺ የፈለግሽው አምራን እንድትመጣ ነው አይደለ? ስለዚህ አምራንን አምጪ ፈቅጄልሻለሁ። ግን ኑሐሚንን እዚህ ጋር የማምጣቱ ጉዳይ ምንድነው? ሁለታቸውም እዚህ ጋር መጥተው ሲፋጠጡ ማየት ፈልጋለሁ። የኑሐሚን ስሜት ምን እንደሆነ ማወቅ ፈልጋለሁ። ያሹ በቀል ነው ወይስ የእውነት ድግስ ነው ትለዋል ይላታል ማለት ነው። አምራን ሻንጣይን ጠቅልዬ እመጣለሁ ብላለች። ከኛ ቤት የምትገባው ለገንዘብ እንደሆነ እናውቃለን። ቢሆንም ግን ከመጣች አይቀር አምራንም ራቱ ላይ ትጠራና ኑሐሚንንም ከራቱ ላይ ትጠራና ኑሐሚን ምን እንደምትል እንስማት። ወይም ደግሞ ፊዚካሏን ማየት ፈልጌ ነው። ምን ሆነ ነው ሴትዮ? ጤንነትሽ ግን ያሳስበኛል። ቆይ ምን ሆነሽ ነው? አቶ ላይኩን በመጨረሻም እንግዲህ ዳግም ሂዶ አምራንና ናሆም እራት ተጋብዘዋል። እማዬ ደግሞ ይዛሃትና ብላኛለች። አምራን ሻንጣዋን ይዛ ከቤት ልትገባ ነው። ዛሬ ነው የምትገባ። ምን ነው አስደነገጠሽ? የሾህ ላይ እንጨት የበቀለ ነገር አንቺ አይቀርብሽም እንዴ? እሱ እኮ በቃ ሄዷል እኮ አግብቷል። አንቺ ሁልጊዜ በሱ መሰልሰል አለብሽ እንዴ? ያግባ ታዲያ። እኔ ከናሆም ጋር ምን አለኝ? አይ እሱን እንኳን ታዩ። ግን ለምንድን ነው እኔ የማልታይሽ? ለምን እራት አንበላም አብረን? ሰውዬ የመጣሁበትን ወረቀት ፈርምልኝ። ትፈርምልኛል? አትፈርምልኝም። ቁጣሽ ራሱ እንዴት አባቱ ነው የሚያምረው። ቁጣሽ፣ ሳቅሽ፣ ፈገግታሽ በጣም እኮ ነው የሚያምረው። እና ፕሌስ ባክሽ፣ ህይወታችን አንድ አይነት ነው። ማታ ምራት ሄደን እንብላ። ወይዘሮ ዝናሽ ይዛት ነብላኛለሽ። ምን ጭራሽ እኔ ደግሞ ማታ መሄድ አለብኝ? ምን ችግር አለው? ካልቀናሽ እንሄዳለን። በጭራሽ አላደርገውም። ይኸውልህ ትፈርምበታለህ። 3ኛ እድል ልሰጥህ ነው። አረ ደግመሽ ብትሰጪኝ ምን እድሉን መች እጠራዋለሁ? ጭራሽ እድል ሰተሽኝ ነው። እስኪ ደጋግመሽ እድል ስጪኝ። ናሆምን በሌላ በኩል አምራን ቆይ ከማዬ ጋር ምንድን ነው የተደባበቃችሁት ነገር? በምን ምክንያት ነው ይሄ ነገር ሊሆን የቻለው? እንዴት አስበሽ ነው እዛ ቤት መግባትን? ይኸውልህ ወይዘሮ ዝናሽ ተጸጸታለች። እኔን እንደምትወደኝ እንደምታከብረኝም ደውላ ነግራኛለች። እራሷ ናት የነገረችኝ። ይኸውልህ ናሆምዬ፣ ስለዚህ እሷ ስለተጸጸተች ልጃችንን በነፃነት ከአያቶቹ ጋር ከቤተሰቦቹ ጋር እንዲያድግ ፈቀድለት። ስለዚህ እንግባ። አይ ከዛ ቤት መግባት የፈለግሽበት ይሄን ነገርማ ማወቅ ፈልጋለሁ በጣም አቶ ላይኩን። አባዬ እማዬ እኮ ፈቀደች፣ አምራንን ይዛሃትና ብላ ደውላ እራት ጋበዘችን። ጭራሽ አልገረበህም ግን የማየ መቀየር? አዎ ልጄ ካልከውስ ካነሳኸው አይቀር ለምን እራት መጥራት እንደፈለገችና ለምን ሻንጣሽን ይዘሽ ነይ እንዳለቻት እኔ ራሱ ግራ ገብቶኛል። ግን ወይዘሮ ዝናሽ በሰላም ይመስልሃል እንደዚህ ያሰበችው እንደዚህ እንትን ያለችው ይላታል ማለት ነው። በመጨረሻም እንግዲህ እሷና ላይኩንና አቶ ላይኩንና ዳግም እያወሩ ነበረ። አቶ ላይኩንና ናሆም እያወሩ ነበረ። ከዛም በኋላ በዚህ በኩል ንኢሚን አለች፣ በዚህ በኩል
አምራን አለች። በዚህ በኩል ያቺ የተረገመች ኑሐሚን አለች። ቆይ እኔ የት አባቴ ልሁን? ምን አባቴ ነው ማደርጋቸው? እስኪ እነዚህን ቆይ ምን ባደርጋቸው ነው የሚሻለኝ ብላ እንግዲህ በጭንቀት ተወጥራለች ማለት ነው። እሷም በመጨረሻም እንግዲህ ወይዘሮ ዝናሽ እራት ገብዛ ለተጣራቸው ፎክ ፎክ እየደረሰች እኔማ ከዚህ ከገባች በኋላ የፈለገ ነገርም ቢሆን እሷን እንደምንም አድርጌ እጎዳታለሁ እንጂ እኔ ጋርማ አብራ አትቀጥልም፣ ገንዘቤን ንብረቴንማ ይዛ አብራ አትቀጥልም፣ ይቺ በጭራሽ አይሆንም እያለች እንግዲህ ወይዘሮ ዝናሽ ምን ባረግ ይሻለኛል? ጭራሽ እኔ ቆይ ለሰው ክፉ ነኝ? እኔ ለሰው እንደዚህ አይነት ይህን ያክል ክፉ ሴት ነኝ? ምን አድርጊያት ነው እያለች እንግዲህ በጣም እየተጸጸተች ትገኛለች። የኑሐሚንም አባት እንግዲህ እንደነገርኳችሁ ተሳፍሯል ማለት ነው። በሌላ በኩል እንግዲህ ወይዘሮ ዝናሽ አሁንም በጣም በጭንቀት ውስጥ ነው ያለች። ኑሐሚንም እንግዲህ አርግዛለች በድንግልናዋ እንደነገርኳችሁ መጀመሪያውንም አርግዛለች። ከዛም እንግዲህ አርግዛ ለማየ ልንገራት አልንገራት፣ ለናሆም ልንገረው አልንገረው፣ ወይንስ ደግሞ አምራንን ጓደኛ ላድርጋት እና ለአምራን ያለውን ነገር ልንገራት ብላ እንግዲህ እያሰበች ትገኛለች ማለት ነው። በመጨረሻም እንግዲህ ኑሐሚን አምራንን ጓደኛ ታረግና አምራን እኔ ችግር ውስጥ ገብቻለሁ። ምንድነው ችግር ውስጥ የገባሽው? ሙንንሽ ነው የምር ግን አምራን ጓደኛ ትሆኘኛለሽ? እኔ በጣም ነው መሆንሽ ኑሐሚን ንገሪኝ። ሆኖ አግኝቼ ነው እንዳንቺ አይነት ጓደኛ እኔ እኮ በፊት ራስ በጣም ነበረ የምወድሽ። ምንድነው? ምን ችግር ገጥሞሽ ነው? አምራን የምርሽን ነው? ይኸውልሽ የምርሽ ነው ጓደኛ ትሆኘኛለሽ? አዎ ሆንሻለሁ። ችግሩን ንገሪኝ፣ ምን ገጥሞሽ ነው ትላታለች ማለት ነው። እንግዲህ አሁንስ ቆይ በቃ እነግርሻለሁ ያለውን ነገር ብላ እንግዲህ ልንገራት አልንገራት እያለች እየተጨነቀች ትገኛለች ማለት ነው። ኑሐሚን እየተጨነቀች ትገኛለች ማለት ነው። በሌላ በኩል እንግዲህ ወይዘሮ ኑሐሚን እንግዲህ ቢሮ ውስጥ ቁጭ ብላ እየሰራች እያለ ዳግም ይመጣና ለምንድን ነው እራት የማንበላው? ለምንድን ነው እኔና አንቺ ያለን ነገር ማንጨርስ ነው? ወይስ ከልብሽ አልወጣም? በእርግጥ ሰምችሻለሁ። እኔማ ሰው ብሎኝ እኔ አባቴ የታሰረብኝ ሰው እኔማ ሰው ብሎኝ አንቺ ሽንት ቤት ሆነሽ እያለቀሽ ሰምችሻለሁ። ግን ለምንድን ነው እንደዛ ያናደደሽ? እንደዛ ሲያስለቀሰሽ ለምንድን ነው? አንቺ በቃ ምን አለን ያው ናሆምን ባደረገኝና አንቺ ባፈቀርኩሽ። እኔ ይዛ ክፍለ ሀገር እያለሁ አንዲት ልጅ አፍቅራኝ ነበረ። ግን እኔ ሳላውቅ ልጅቷ በጣም ተጎድታ በጣም አልቅሳ ነበረ። ይመስለኛል የእሷ ግፍ መሰለኝ ከአንቺ ላይ ጥሎ እንደዚህ የሚያንጠባልለኝ። ምን ባድረግ ይሻለኛል እያለች እንግዲህ እያለ ለአምራን ይነግራታል ማለት ነው። ለምንድን ነው ልብሽን እንደዚህ አርገሽ አርቀሽ የቀበርሽው? ክፉ ሰው ቢሄድ ክፉ ሰው እኮ አይደለም፣ ሁሉም ሰው እኮ አንድ አይደለም። ለምንድን ነው በዚህ ደረጃ ልብሽን በጣም አርቀሽ የቀበርሽው? እኔ ደግሞ አልጎዳሽም እያለ እንግዲህ ዳግም ጅንጀናውን እያጣጧፈው ነው። እሷም እንግዲህ የወደደችው ትመስላለች። ፈገግ እያለች ነው፣ ግን ደግሞ የምትወደው ናሆምን ነው እንጂ አምራንን ዳግምን በዛም ታክላት። ግን አሁን በልክ አምራንን ስለሚያናድዳት ናሆም አንቺ ቁመሽ ቀረሽ እኮ እኛ ገባን ልንወልድ ነው፣ አንቺ ግን ቁመሽ ልቀሪ ነው፣ በቃ እንዴ አግቢያ ምናምን እያለ እንግዲህ ናሆም ራሱ ይንጨረጨራል። ዳግም ጋር ስታወራ ምን እያወራችሁ ነው አለ ደርሶ መጥቶ። ምን እያወራችሁ ነው እንዴ? ምንስ ብናወራ አንተ ምን አገባ? ስራ ነው መምህሬ ነው፣ አንተስ ምን አገባ ስትለው ይኸውልሽ ይሄ ቢሮ ስራ ነው እንጂ የማንም መላላጫ ቦታ አይደለም ብሎ ይንጨረጨራል። ሰው ሁሉ የራሱን ትዳር ይዞ ሌላ ሰውም ሊያገባ ሲል ይንጨረጨራል። እንዴ አይነት ምቅናት አለ እንዴ? ጉድ እኮ ነው። ከዛም በመጨረሻ ላይ ናሆም ይኸውልህ የራስህን ህይወትና የራስህን ትዳር ይዛሃል። ስለዚህ እኛ ምንም ብናወራ ምንም አይመለከትህም። ሲጀመር እኔ እና እሱ አሁን ገና ፍቅር ልንጀምር ነው። አንተ የራስህን ህይወት ይዘህ የለ አግብተሃል እኮ በመዘጋጃ ሄደ ቤተሰብ ሳታስፈቅድ ብሎ እንግዲህ ዳግም ደግሞ እንቡጭ አድርጎለታል። ምን ልትጋቡ ነው? ምን ይለዋል ማለት ነው። ይደነግጣል ማለት ነው ናሆም። አዎ ምን ታደርገዋለህ? በእጅ ያዙት ወርቅ እንደ መዳፍ ይቆጠራል። አንተ ግን ይኸው በመጨረሻም በመዘጋጃ ሄዳ አግብታል። ስለዚህ እኔና ናሆም እንድንፋቀር ተወን፣ በቃ ለቀቅ አድርገን እኔና ናሆም እኔና ኑሐሚን እንድንጋባ ለቀቅ አድርገን ተወን በቃ ምናምን ይለዋል። እንግዲህ ጠረጴዛውን ጓ አድርጎት ይሄዳል ናሆም ማለት ነው። በመጨረሻም እንግዲህ ሄዶ ለናሆም ለወይዘሮ ዝናሽ እማዬ ዳግም ያችን አምራንን ሲስማ ታየው ብሎ ውሸቱን እንቡጭ አላረገም። አትገረሙም? ከዛ ምን እሱም ጀመረ
ወይኔ ዝናሽ፣ ወይኔ ዝናሽ፣ የመጨረሻ የማንም መቀለጃ ሁኜ ልቅር። ጉድ ጉድ ጉድ! እንዲሁኝ በቃ እጄ ታጠምዝዞ ይቅር። ወይኔ ዝናሽ ማን ደፍረው እያለች እንግዲህ ዝናሽም እየተቃጠለች ትገኛለች። ኑሐሚንም እንግዲህ ክላሷን ዘግታ እያለቀሰች ሲያጦለውላትም ምን ሲላትም በኑሐሚን አልቅሼ ነበረ። እንደው ወይኔ ከራሴ የደረሰብኝ ኤርሜ ስራህን ይስጥህ፣ ኤርሜ ስራህን ይስጥህ እያለች እንግዲህ እያለቀሰች ትገኛለች ማለት ነው። ኑሐሚንም እንግዲህ ምንም ማድረግ አይቻልም። ምክንያቱም ኑሐሚን ይዛንኑ ነው ያረገዘችው። ሂዳም እንዳትነግረው እንግዲህ ቪዲዮ እንደያዘባት ፎቶ እንደያዘባት እና ቪዲዮ እንደያዘባት ነገራት። በመጨረሻም እንግዲህ ከስሩ አድርጓታል። ለቤተሰብ ሽማግሌ ላኪ ያረገዝኩ ብላ ስትነግረው ኑሐሚን ለኤርሚያስ ለቤተሰብ ሽማግሌ ልላክ፣ አንቺ ተናገሪና እኔ ሽማግሌ ልላክ፣ ሳይወድ በግዳቸው ይቀበሉ። ወረዲ አርግዘሻል እንግዲህ የኔ ነሽ በቃ። ስለዚህ አሁን ንገሪያቸውና እኔ መጥቼ ሽማግሌ ልላክ፣ በቃ እኔም ባልሹኛ ልቀመጥ፣ ልጃችንንም አብረን እንዳናሳድግ፣ ደግሞ እንደ ኑሐሚን እንዳትገይብኝ ልጄን ይልና ማስጠንቀቂያ ይሰጣታል ማለት ነው። አይ እኔ ደግሞ እንደ ኑሐሚን አደርጋለሁ ካልሽ ግና ያው ፎቶሽን ይዤ ነው መለቀብሽ፣ ቪዲዮሽን እለቀብሻለሁ። ፌስቡክ ላይ ወረዲ ሁሉም ሰው አውቋል፣ ጓደኞቻችን አውቀዋል። እነሱ ለምንድን ነው የሚከለክሉን? ስለዚህ ሽማግሌ ልላክ እያልሽ አባዬ እኮ አይፈልግም፣ አንተን አይወድህም እኮ አባዬን በመመከር አባዬን በምን መንገድ ነው ይቅርታ የምጠይቀው? አጭ እንግዲህ እኔ ይቅርታ አልጠይቅም፣ ግን አንቺ እኔ ኤርሚን እወደዋለሁ፣ ኤርሚን ማግባት ፈልጋለሁ፣ ከሱ ጋር ተዳር መስርቼ መኖር ፈልጋለሁ ብለሽ ተናገሪ። አሁን ሽማግሌ ሊልክ ነው ተዘጋጁ ብለሽ ተናገሪ። እሺ ካሉ እኔም ደግሞ ሽማግሌ ልካለሁ። የምን ይቅርታ መጠየቅ ነው ብሏታል። እንግዲህ ሰራህልኝ፣ ፈርቼህ ነበር መጀመሪያውን፣ አታለቃቅሽ እባክሽ፣ አሁን የምልሽን ዝም ብለሽ ካረግሽ አድርጊ፣ ካለዛ ራስሽ ታውቂያለሽ ይላታል ማለት ነው። እንግዲህ ኑሐሚንም በጣም እያለቀሰች ክላስ ዘግታ ድብርት ውስጥ ገብታለች ማለት ነው። ወይዘሮ ዝናሽም ደግሞ አንቺ ምን ሆነሽ ነው ክላስ ዘግተሽ የምታለቅሽው? ምን አርጉ ነው ደግሞ አንቺ? ኧረ ተው እንዳደፉ ዘንድሮ እኮ ምን እንዲህ ዘንድሮም እኮ ምን አይነት ወረድሽኝ እንደጣለብኝ ወይኔ እንደው ወይኔ እያለች እንግዲህ ወይዘሮ ዝናሽ እየተጥመዘመዘች ትገኛለች። ምንም ማድረግ አይቻልም። እንግዲህ ወይዘሮ ዝናሽ ግፍሽ መጣልሽ።